በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥበብ ኢያሱ ወዲ ሲራክ ምዕራፍ 46 ኢያሱ በረከት ረድኤት ነብና ጥበብ ኢያሱ ይሕደረና አሜን። ኢያሱ ወዲ ነዌ ኣብ ውግእ ጅግና ነበረ። ንሙሴ ብነቢያትነት ዝተክኦ ንሱ ነበረ። ንሱ ከም ስሙ ንሁርያት ኣምላኽ ዓብይ መድሓን ኣንጻር ጸላእቶም ቆይሙ ሕነ ዝፈድየሎም ኮነ። በዚ እውን ህዝቢ እስራኤል ርስቶም ኣውረሶም። ከተማታት ንኸጽንዑ ኢዱ ክዝርግሕ ከሎ ሰይፉ ክመዝዝ ከሎ ኣየወ ክንደይ ግርማ ዝመልኦ ነበረ። ንሱ ውግእ እግዚኣብሔር ይዋጋእ ስለ ዝነበረ ኣብ ቅድሚኡ ሓደ እኳ ደው ክብል ዝኽእል ኣይነበረን። ኢዱ ዘርጊሑ ፀሓይ ደው ንኽትብል ዝኣዘዘ ሓደ መዓልቲ ክንዲ ክልተ መዓልቲ ከም ዝነውሕ ዝገበረ ኢያሱ ዶ ኣይኮነን? ጸላእቱ ከቢቦም ብኩሉ ወገን ምስ ኣጨነቕሉ ናብቲ ሓያል ዝኾነ ልዑል እግዚኣብሔር ተማህለለ። እቲ ዓብይ እግዚኣብሔር ከዓ ብርቱዕ ሓይሊ ዘለዎ በረድ ብምዝናብ መለሰሉ። ነታ መንግስቲ ውግእ ከዓወላ። ኣብ ቁልቁለት ቤት ሆሮን ድማ ነቶም ተጸዋእቲ ደምሰሶም። እታ መንግስቲ ከዓ ኢያሱ ኩሉ ንዝልእኽ እግዚኣብሔር ብምሉእ ልቡ ዘምልኽን ኣብ ክንድኡ ዝዋጋእን ጅግና ተዋጋኣይ ከም ዝኾነ ፈለጠ። ካሌብ ኢያሱ ሙሴ ኣብ ዝነበረሉ ዘመን እሙን ነበረ። ንሱን ካሌብ ወዲ ይፉነን ኣብ ቅድሚ ጉባኤ ደቂ እስራኤል ደው ኢሎም ነቲ ክፉእ ምጉርምራሞም ኣህድእዎ። ሓጢኣት ካብ ምግባር እውን ኣድሓንዎም። ካብቶም 600,000 ኣብ ምድረ በዳ ዝጓዓዙ ዝነበሩ ብሂወት ዝተረፉ ንሳቶም ጥራይ ነበሩ። ነታ ሃብታምን ፈራይትን ምድሪ ከዓ ወረስዋ። እግዚኣብሔር ንካሌብ ጽኑዕ ሰብ ገበሮ። እዚ ከዓ ክሳዕ ዝኣርግ ኣሰነዮ። ነተን ኣብ ኩርቢት ዝነበራ ዓድታት እውን ሓዘን። ደቁ ከዓ ተቐቢሎም ተረስተይወን። ብድሕሪ እዚ ንእግዚኣብሔር ምእማን ክንደይ ጽቡቕ ምዃኑ ኩሎም እስራኤል ክርእዩ ከኣሉ። መሳፍንቲ ከምኡ እውን መሳፍንቲ በብስሞም ንጣዖት ዘየምልኹ ካብ እግዚኣብሔር ዘይረሓቑ ሰባት ነበሩ። ዝኽሮም ብሩኽ ይኹን። ዓጻድቶም ካብቲ ደቂስዎ ዘሎ ሂወት ዘርእዩ ይተንስእ። ስም ናይዞም እነኽብሮም ዘለና ኣብ ደቆም ሂወት ረኺቡ ከም እንደገና ይንበር። ኣሜን። ሳሙኤል ብእግዚኣብሔር ዝተፈተወ ነበረ። ናይ እግዚኣብሔር ነቢይ ኮይኑ መንግስቲ መስረተ። ህዝቢ የመሓድሩ ንዝነበሩ ከዓ ይቐብኦም ነበረ። ንሱ ከምቲ ሕጊ እግዚኣብሔር ዝእዝዞ ገይሩ ንህዝቢ ይዳኒ ነበረ። እግዚኣብሔር ድማ ንእስራኤል ይሕልዎም ነበረ። እሙን ብምዃኑ ብቑዕ ነቢይ ከም ዝነበረ ተመስኪሩሉ። ብቓሉ ድማ ኩሉ ሰብ ዝኣምኖ ፍሉጥ ነቢይ ነበረ። ጸላእቱ ብኩሉ ኩርናዓት ምስ ደፍእዎ ነቲ በይኑ ሓያል ዝኾነ እግዚኣብሔር ፀውዖ። ሓደ ዕየት ድማ መስዋእቲ ገይሩ ኣቕረበሉ። ሽዑ እግዚኣብሔር ካብ ሰማይ ብርቱዕ ድምፂ ነጎድጓድ ኣስምዐ። እቲ ብርቱዕ ቃሉ ድማ ከምዚ ዝስማዕ ገበረ። ንመራሕቲ ህዝቢ ጢሮስን ንመራሕቲ ፍልስጥኤምን ካብ ገጽ ምድሪ ደምሰሶም። ሳሙኤል ሞይቱ ንዘለኣለም ቅድሚ ምድቃሱ ገንዘብ ዝወሰድ ኩሉ ካልእስ ይትረፍ። ሰእኒ እውን ዝወሰድ ኩሉ ሰብ እንተሎ ይመስክር ብምባል ነቶም ሰባት ኣብ ቅድሚ እግዚኣብሔርን ኣብ ቅድሚ እቲ ዝተቐብአ ንጉስን ክምስክሩ ፀውዖም። እንተኾነ ሓደ ሰብ እኳ ኣይከሰሶን። ብድሕሪ ሞቱ እውን እንተኾነ ትንቢት ተዛረበ። ክመውት ከም ዘለዎን ንንጉስ ሳኦል ገለጸሉ። ክፍኣት ህዝቢ ንኸጥፍእ ድማ ኣብ መቃብር ኮይኑ ቃሉ ኣልዒሉ ትንቢት ተዛረበ። ምዕራፍ 47 ናታን ብድሕሪ ሳሙኤል ብዘመን ዳዊት ነቢይ ኮይኑ ዘገልገለ ናታን እዩ። ዳዊት ከምቲ ንስብሒ
ንመስዋዕቲ ሰላም ካብ ዝቐረበ ንእግዚኣብሔር ዝፈልይዎ ዳዊት ድማ ካብ ማእኸል ደቂ እስራኤል ተፈልዩ ተሓርየ። ንሱ ምስ ኣናብስ ከም ምስ መሓስእ ምስ ድብታት ድማ ከም ምስ ዕየታት ይጻወት ነበረ። መንእሰይ ከሎ ነቲ ንጉዕ ግዙፍ ሰብ ቀተሎ፣ ካብ ህዝቢ ከዓ ውርደት ኣርሓቐ። እምኒ ዋንጭፍ ሰዲዱ ይጀሃር ንዝነበረ ጎልያድ ወቂዑ ኣብ ምድሪ ከም ዝዝርጋሕ ገበሮ። እዚ ከዓ ናብ ኣዝዩ ልዑል ዝኾነ እግዚአብሔር ስለ ዝተማህለለ እዩ። ንሱ ከዓ ነቲ ኣብ ውግእ ጅግና ዝኾነ ንኽቕተል ንሓይሉ ጽንዓት ሃቦ። በዚ ከዓ ሓይሊ ህዝቡ ልዑል ከም ዝኾነ ገለጸ። ዳዊት 10,000 ምስ ቀተለ እውን ንኣድዎ። እግዚአብሔር ባሪኽዎ ኣዝዩ ክቡር ዝኾነ ዘውዲ መንግስቲ ምስ ደፍአ እውን ኣመስገንዎ። ብኩሉ ወገን ይመፁ ንዝነበሩ ጸላእቱ ደምሰሶም፣ ይቃወምዎ ንዝነበሩ ፍልስጤማውያን ኣጥፍኦም፣ ንሓይሎም እውን ኣድከሞ። ክሳዕ ሎሚ ከዓ ከምኡ ኢሎም ኣለዉ። ዳዊት ኣብ ኩሉ ተግባሩ ነቲ ኣዝዩ ልዑል ዝኾነ ቅዱስ እግዚአብሔር የመስግኖ ነበረ። ኩሉ ክብሪ ንዘበለ ከዓ ንኡ ይህቦ ነበረ። ብምሉእ ልቡ መዝሙር ምስጋና ይዝምረሉ ነበረ። ንፈጣሪ እውን የፍቅሮ ነበረ። ብድምፆም ጥዑም ዝማኣዝኡ ዜማ ምእንቲ ከዳልዉ ኣብ ቅድሚ መሰውኢ መዘምራን ይሰርዕ ነበረ። ኣብ መርዓት ዝብልዑ በዓላት ሰርዐ ብዝግባእ ክብሪ ከም ዝኽበሩ እውን ገበረ። በዘን መዓልትታት እዚአን ንስም እግዚአብሔር ብመዝሙር ምስጋና ይውድሱ። ካብ ንግሆ ጀሚሮም ከዓ ኣብ ቤተ መቕደስ ምስጋና ከቃልሑ ይውዕሉ ነበሩ። እግዚአብሔር ንዳዊት ሓጢኣቱ ኣርሓቐሉ፣ ንሓይሉ ድማ ንሓዋሩ ልዕል ኣበሎ። ንነገስታት ዝግባእ ኪዳን ኣተወሉ፣ ኣብ እስራኤል ድማ ክብሪ ዝመልኦ ዙፋን ሃቦ። ሰሎሞን ድሕሪ ዳዊት ኣቡኡ ብዘዳለወሉ ኣስተርሒዩ ዝገዝእ ጥበበኛ ወዲ ተንስአ። ሰሎሞን ክነግስ ከሎ ዘመን ሰላም ነበረ። ኣምላኽ ከዓ ብኩሉ ወገን ዕረፍቲ ሃቦ። ስለዚ ድማ ስም እግዚአብሔር ዝጽዋዓሉ ቤት ንሓዋሩ ቆይሙ ዝነብር ቤት መቕደስ ክሰርሕ ከኣለ። ኣየ ሰሎሞን ገና ብንእስነትካ ክሳዕ ክንደይ ለባም ነበርካ። ጥበብካ ከም ፈለግ ዝውሕዝ ነበረ። ዝናኻ ኣብ ኩሉ ዓለም በጽሐ። ብምስላታትካ ብሕንቅልታትካን ድማ መላእኻያ። ስምካ ኣብ ጫፍ ምድሪ ናብ ዘለዋ ደሴታት ከይተረፈ ፍሉጥ ነበረ። ሰላማዊ ብምዃንካ ድማ ሰብ ይፈትወካ ነበረ። መዛሙርትካን ምሳሌታትካን ምስላታትካን ግድል ኣፈታትሓኻን ርእየን ኩለን ሃገራት ብኣኻ ይድነቃ ነበራ። ብስም እግዚአብሔር ኣምላኽ እስራኤል ንወርቂ ከም ታኒካ ንብሩር ከም ዓረር ጌርካ ኣኽቢርካዮ ነበርካ። እንተኾነ ኣንስቲ እምብዛ ትፈቱ ነበርካ። ፍትወት ስጋኻ ድማ ውድቀት ኣስዓበልካ። ንክብርኻ ኣጸለምካዮ፣ ንዘርእኻ ድማ ኣርከስካዮ። ስለዚ ድማ ኣብ ልዕሊ ደቅኻ ቁጣ ኣምጻእኻ፣ ብዕሽነትካ ድማ ተሳቀዩ። ስለዚ ከዓ እቲ ልዑል ስልጣንካ ናብ ክልተ ተኸፍለ። ካብ ዘርኢ ኤፍሬም ከዓ ዓላዊ መንግስቲ ተንስአ። እግዚአብሔር ግና ምሕረቱ ኣይውዳእን እዩ፣ ንተግባራቱ እውን ክበላሾ ኣይሓድጎን። ንዘርኢ ዳዊት ሕሩዩን ፍቑርን ከቶ ኣየጥፍኦን። ስለዚ ንያዕቆብ ሓድጊ ንዳዊት ከዓ ውሉድ ሃቦም፣ ሮብኣምን ኢዮሮብኣምን። ሰሎሞን ከም ኣቦታቱ ሞተ። ብድሕሪኡ ድማ ካብ ደቁ ሓደ ዕሽነት ዝበዝሖን ምርዳእ ዝጎደሎን ኣብ ዙፋኑ ዝቕመጥ ሮብኣም ዝበሃል ዓይነት ምምሕዳሩ ህዝቢ ንኽለዓል ኣለዓዓሎም። ከምኡ ድማ ኢዮሮብኣም ወዲ ናታን እቲ ንእስራኤል ናብ ሓጢኣት ዘእተዎም ንደቂ ኤፍሬም ናብ መገዲ ክፍኣት ዝመርሖም ነበረ።
ዓዶም ሓዲጎም ከም ዝሰደዱ ክሳብ ዝገብሮም ሓጢኣቶም ኣዝዩ ብዙሕ ነበረ። ንሳቶም እግዚአብሔር ሕነ ክሳዕ ዝፈድዮም ኩሉ ዓይነት ክፍኣት ገበሩ። ምዕራፍ 48 ኤልያስ ብድሕሪ እዚ እቲ ብሓዊ ዝምሰል ነቢ ኤልያስ ተንስአ። ቃላቱ ድማ ከም ነበልባል ሽግ ይነድድ ነበረ። ኣብቶም ህዝቢ ጥሜት ኣምፅአ። ብኣምላኹ ቀናእ ስለ ዝነበረ ድማ ብዙሓት ካብኣቶም ሞቱ። ብስም እግዚኣብሔር ተዛሪቡ ዝናብ ከይዘንም ንሰማይ ዓፀዎ። 3 ሰዓት ድማ ሓዊ ካብ ሰማይ ናብ ምድሪ ኣምፅአ። ኦ ኤልያስ ብዘደንቕ ተኣምራትካ ክሳዕ ክንደይ ክቡር ነበርካ። ብከምዚ ዘበለ ግብሪ ክምካሕ ዝኽእል ብዘይካኻ ሓደ እኳ የልቦን። ብስም እቲ ኣዝዩ ልዑል ኣምላኽ ምዉት ኣተንሳእኻ። ነገስታት ኣጥፋእኻ። ንውርያት ሰባት ብሕማምን ሞትን ቀጻዕኻ። ኣብ ደብረ ሲና እግዚኣብሔር ነገሰ። ኣብ እምባ ሆሬብ ከዓ ንጸላእቱ ዝፈርዶምን ከም ዝብቀሎምን ነገረ። ብሕጊ ዝቕጽዑ ነገስታት ቀባእኻ። ንኣኻ ተኣኪቦም ብነቢይነት ዘገልግል ሰባት እውን ቀባእኻ። ንስኻ በፍራስ ሓዊ ብዝሰሓብ ሰረገላ ብሆበብላ ሓውን ናብ ሰማይ ተወሰድካ። መጽሓፍቲ ብዛዕባኻ ቁጥዓ ኣብ ቅድሚ ምንዳዱ ነቲ ቁጥዓ ክተዝሕሎን ልቢ ኣቦታት ናብ ደቂ ክትምልሶን ንነገደ እስራኤል ድማ ክትሕድሶን በቲ ምዱብ ግዜ ንኽትግለጽ ድልዊ ኢኻ ይብሉ። እቶም ብህይወት ጸኒሖም ምምጻእኻ ዝርእዩን እቶም ብፍቕርኻ ዝዓርፉን ዕድለኛታት እዮም። ንሕና እውን ብርግጽ ብህይወት ክንጸንሕ ኢና። ኤልሳዕ ኤልያስ ብሆበብላ ንፋስ ተሰወረ። ኤልሳዕ ድማ ብመንፈሱ ተመልአ። ብኩሉ ዘመን ህይወቱ ንነገስታት ዘይፈርሕ ነበረ። ዝመልኮ እውን ካብኣቶም ሓደ እኳ ኣይነበረን። ንኡ ዝጽግሞ ነገር ከቶ ኣይነበረን። ምስ ሞተ ከይተረፈ ሬስኦ ተኣምራት ገበረ። ከምቲ ብህይወቱ ከሎ ተኣምራት ዝገብር ዝነበረ ምስ ሞተ እውን ተኣምራቱ ዘደንቕ ነበረ። እቶም ህዝቢ ግና እዚ ኩሉ ርእዮም ከብቅዑ ኣይተነስሑን። ክሳዕታ ካብ ሃገሮም ተጨውዮም ዝተወሰዱላን ናብ ኩሉ ዓለም ዝተበተኑላን ካብ ሓጢኣቶም ኣይተመልሱን። እቶም ዝተረፉ ህዝቢ ብቁፅሪ ውሑዳት ነበሩ። ገዛኢኦም ግና ካብ ዘርኢ ዳዊት ነበረ። ገለ ካብቶም ህዝቢ ድማ ንእግዚአብሔር ዘሐጉሶ ገበሩ። ገለ ግና ሓጢኣት ኣብ ልዕሊ ሓጢኣት እናወስኹ ኣበሱ። ሕዝቅያስ ንከተማኡ ብጽኑዕ ዕርዲ መከባብያ ገበረላ። ንከውሒ ብማእሳ እናሰበረ ድማ ናብታ ከተማ ብመትረብ ማይ ኣእተወ። መዕቆር ማይ ዝኸውን ሓፅብታት እውን ሰርሓላ። ብዘመኑ ሰናክሬም ተለዓለ። ራብሳቄ ንዝተባሃለ ሓለቓ ሰራዊቱ ድማ ለኣኾ። ንሱ ድማ ኣብ ቅልጽሙ ተኣማሚኑ ንጽዮን ተፈታተና። ብትዕቢት ተመሊኡ ኣዝዩ ተጃሃረ። እቶም ህዝቢ ድማ ሓሞቶም ፈሰሰ እሞ ብፍርሂ ተንቀጥቀጡ። ቅልውላው ከም ዝሓዛ ሰበይቲ ክህወኹ ጀመሩ። ግናኸ ኣእዳዎም ናብ ላዕሊ ኣቢሎም ዘርጊሖም ናብቲ መሓሪ ዝኾነ እግዚኣብሔር ተማህለሉ። እቲ በይኑ ቅዱስ ዝኾነ ከዓ ሰምዖም። ብኢድ ኢሳይያስ ገይሩ ድማ ኣድሓኖም። ኢሳይያስ እግዚኣብሔር ንሰፈር ኣሶራውያን ወቕዖ፣ መልኣኹ ድማ ፈጺሙ ኣጥፍኦም። ከመይ ሕዝቅያስ ንእግዚአብሔር ብተግባሩ ኣሐጒስዎ ነበረ። ኣሰር ኣቦኡ ዳዊት ድማ ብጽኑዕ ይስዕብ ነበረ። እዚ ድማ እቲ ዝነበሮ ራእይ ዓቢን እሙንን ዝኾነ ነቢ ኢሳይያስ ዝኣዘዞ ነበረ። ንሱ ንፀሓይ ንድሕሪት ከም እትምለስ ገበራ፣ ዕድመ ንጉስ ድማ ከም ዝነውሕ ገበረ። ብመንፈስ ሓይሊ መወዳእታ ነገራት ዝረኣየ ነቢ እዩ። ነቶም ኣብ ጽዮን ዝሓዝኑ ዝነበሩ ድማ ኣጽናዕንዖም። ኣብ መወዳእታ ዘመን
እንታይ ክኸውን ከም ዘለዎ ገለጸ። ብዛዕባ ገና ክፍጸሙ ዘለዎም ነገራት እውን ኣቐዲሙ ተዛረበ። ስለ ቃላቱ ናይ ቃላቱ በዓል ቤት እግዚኣብሔር ኣምላኽና ዝኸበረን ዝተመስገነን ይኹን። ዝወደቐን ዝነጠበን ብኣፈ ትጉሃን መላእክቲ ይተኣረመለይ። ወስብሃት ለእግዚአብሔር ልዑል ወለወላዲት ድንግል ወለመስቀሉ ክቡር አሜን።